እንደምን አላችሁ ውድ ቤተሰቦች፣ በያላችሁበት ሁሉ ሰላምና ጤና እመኝላችኋለሁ። እንግዲህ ዛሬ በጣም በሚገርም ሁኔታ ይዤላችሁ የመጣሁት እጅጉን አስገራሚ የሆነ ሀሳብ ነው። ግን የገረመኝ ነገር ምንድን ነው? በዓለም ላይ እንግዲህ ግማሽ አካላቸው የፈረስ ቅርጽ ያላቸው፣ ግማሽ አካላቸው ደግሞ የሰው ቅርጽ ያላቸው ፍጡራን። እነዚህ ፍጡራን እንግዲህ በተለይ ደግሞ ሴንታውርስ በመባል የሚታወቁት ናቸው። በኔስሊስ እና በአርካዲያ ተራሮች ውስጥ የሚኖሩ ፍጡራን ናቸው ብሎ ነው የሚያቀርቡት። ግን እነዚህ ፍጥረታት እንግዲህ በግሪክ ውስጥ እንደ አፈታሪክነት ሆነው ነው ከትውልድ ወደ ትውልድ የሚተላለፉት ማለት ነው። እና እነዚህ ፍጡራን ሴንታውሩስ የሚባሉት ምንድን ነው? ግማሽ አካላቸው በተለይ ከግማሽ አካላቸው ወደ ላይ ያለው የሰው ቅርጽ የያዘ፣ ግማሽ አካላቸው ደግሞ የፈረስ ቅርጽ የያዘ ፍጡራን ሴንታውሩስ የሚባሉት በግሪክ ውስጥ የሚመለኩ ይሏቸዋል። ግማሾች ደግሞ በግሪክ አማልክት ውስጥ የሚመለኩ ይሏቸዋል። እነዚህ በጣም በጦር ተዋጊነታቸው በአደገኛ የሆኑ የጦር ተዋጊ የሆኑ እንደሆኑ የሚያስረዱም አሉ። ሌሎቹ ደግሞ ምንድነው በጣም በጥበባቸው ደግሞ የተካኑ ናቸው ይሏቸዋል። እነዚህ ፍጥረታት እጅጉን በሰው ልጅ ላይ አጠራጣሪና አወዛጋቢ የሆኑ ፍጥረታት ይሏቸዋል እና እጅግ ደግሞ ጨካኝና አረመኒ ፍጡር ይሏቸዋል እነዚህ ፍጥረታትን ማለት ነው። እና የሚገርመው ግማሽ አካልነታቸው ሰው ግማሽ አካልነታቸው ደግሞ የፈረስ ቅርጽ ይዘው ደግሞ በተለይ ደግሞ በአንዳንድ ታሪኮች ደግሞ በእግዚአብሔር ዘንድ ምንድነው የእግዚአብሔርን ትእዛዝ ሳይፈጽሙ የቀሩ እንዲሁም ደግሞ ከእግዚአብሔር ሕግጋትና ትእዛዛት ውጭ የሆኑ ፍጥረታት ወደ መሬት የወደቁ መላእክት የምንላቸው እነዚህ ኒፍሌሞች የምንላቸው ፍጥረታት ከሰው ልጅ ጋር በተገናኙ ጊዜ ምንድነው የተፈጠሩ ፍጥረታት ናቸው ይሏቸዋል። እና በዚህ ጊዜ የተፈጠሩ ፍጥረታቶች ግማሽ አካላቸው የሰው ፍጥር፣ ግማሽ አካላቸው ደግሞ የፈረስ ፍጡርን ይዞ እንደመጡ ይነገራል ማለት ነው። እና እነዚህ ፍጥረታት እጅጉን አስደናቂ ፍጥረታት ናቸው። እና ምንድነው እነዚህ የወደቁ መልአክ ከሰው ልጆች ጋር በተገናኙ ግንኙነት በፈጸሙ ጊዜ የተፈጠሩ ፍጥረታት ረጃጅሞች እንደተፈጠሩ እንግዲህ መጽሐፈ ሄኖክ ላይ ያስረዳናል ማለት ነው። እና በእነዚህ ፍጥረታት አማካኝነት የተፈጠሩ ፍጥረታት ናቸው ይሏቸዋል። ግማሾች ደግሞ በግሪክ አማልክት ውስጥ ሲመለኩ የቆዩ የመናፍስት ግንኙነት ያላቸው ከመናፍስት የተገኙ ፍጥረታት ይሏቸዋል። እና እነዚህ ፍጥሮች እጅጉን በዓለም ላይ አስደናቂ የሆኑ ዶክተር ሮዳስ ታደሰም ስለነዚህ እጅጉን በብዙ ሁኔታ የተናገሯቸው እንዲሁም ያስረዱበት አካሄድ አለ። እጅጉን የሚገርሙ ፍጥረታት ናቸው። በሌላ ፕሮግራም እስክንገናኝ እንግዲህ ለዛሬ ያዝኩላችሁ ይህንን ሀሳብ ነበረ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትሄዱ ነው። በዚህ ቻናል ብዙ ጊዜ ሳይንሳዊ እንዲሁም ደግሞ መንፈሳዊ ሀሳቦች ይንሸራሸራሉ ማለት ነው። በሌላ ፕሮግራም እስክንገናኝ በድጋሚ መልካም ጊዜ ተመኘውላችሁ።